አብርሽ እንግዲህ በድጋሜ አሁንም ድጋሜ ሄርሜላን ይወዳታል ማለት ነው። ከሩታ ጋር ታርቅ ያለው ይላል እንጂ ውሸቱ ነው። ሄርሜላን በጣም ነው የሚወዳት በጣም 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 እና አሁንም በድጋሚ እንግዲህ ከሄርሜላ ጋር ተገናኝተው እንግዲህ ለሄርሜላ ቀለበት አድርጎላታል ማለት ነው። ሶ ይሄ ደግሞ ፈጽሞ ስህተት ነው። አብርሽ ሄርሜላ የምትባል ሰው ምን እንዳደረገችበት አላውቅም። በጣም ነው የሚወዳት በጣም ከሩታ አስበልጦ ማለት ነው። እኔ የምለው ግን ወንዶች ማለት ነው ከወለዱ በኋላ ለሴት ልጅ ያላቸው ክብር ለምንድን ነው? ለምንድን ነው? እኔ ጥያቄ አለኝ። አብርሽ ብቻ ሳይሆን በነገራችን ላይ ብዙ ወንዶች ናቸው አንድ ሴት ልጅ እስከሚያገኟት ድረስ ልታነቅ ነው፣ ልሞት ነው፣ ልከረበት ነው፣ ሰንበዲ ብዙ ነገር ይላሉ አይደለ? እዛም በኋላ ካገኟት በኋላ የፈለጋቸውትን ካረጉ በኋላ በቃ ስልችት እንላቸዋለን። ሌላ አዲስ ፈለገ። ኧረ እኔ እንዲሁ ጥናታችሁ ነው የምልችን የሚያችንም ማለት ነው። እና አሁን ለምሳሌ ይቺ ሄርሜላ ሳትመጣና ሳትወልድ በፊት ከሩታ ጋር ሲጣላ አብርሽ በጣም ነበረ የሚጨንቀው። በቃ ራሴን አጠፋለሁ፣ ገመድ ፈልጉልኝ፣ ሰንበዲ ብዙ ነገር ይል ነበር። አሁን ግን ምንም መስሎ አይታየውም በጭራሽ ማለት ነው። ይሄ ደግሞ አግባብ አይደለም እውነት ለመናገር እንደ ሀሳብ ከሆነ ማለት ነው ቤተሰብ። ምክንያቱም እኔ ወደዳችሁም ጠላችሁም ከሩታ ጎን ነኝ። ለምን አትሉም? ወልዳለች። አንደኛ ወልዳለች፣ ሁለተኛ የመጀመሪያው ናት። እስከዛ እስከሆነ ድረስ የመጀመሪያ ልጅ የሰጠችው እስከሆነ ድረስ የፈለገ ቢጣሉ ባይስማሙም ከማን ጋር ነው መሆን ያለበት? ከሩታ ጋር ነው መሆን ያለበት። እናንተ ምን ትላላችሁ ጋይስ? እናንተ ምን ትላላችሁ? ሶ ስለዚህ አብረሽ የሚሰራው ስራ ሀቅ አይደለም እና ይቺ ሄርሜላ የምትባል ሴት ከህይወታቸው ካልወጣች ልክ እንደዚች ነፃነት እንደምትባለው ልጅ ወንድም ሏት ወንድሟ አደብ ካላስያዛት መቼም ቢሆን አትፋታው። ማብረሽ በጣም ወደው በቃ በጣም በጣም ስለዚህ ይሄ ደግሞ የሰው ትዳር መበጥበጥ የሰው ነገር እንትን ማለት እኔ እንጃ አግባብ ነው ብዬ አላስብም። እንደኔ ማለት ነው። ስለዚህ እናንተ ምን ትላላችሁ? እናንተ ምን ትላላችሁ ቤተሰብ? እኔ ብቻ በጣም አራኳ እኔ የምለው ለምንድን ነው ሰብስክራይብ የማታደርጉኝ? ጥያቄ ልጠይቃችሁ። ሰብስክራይብ የማታደርጉኝ ለምንድን ነው? ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁኝ አይደለም ማለት ነው። እና ስለ አብርሽና ሩታ ሄዱባቸው። አብርሽ ስርዓት ሊኖረው ይገባል። እውነቴን ነው የምላችሁ። ልጁን ማሳደግ አለበት። ልጅ አባት ነው። ልጁ ያምራል። አሁን ይህን የመሰለ ማር የሆነ ልጅ ደግሞ እሱን የሚመስለው ቁጭ የወለደችው አይሄድ አይመጣ ቁርጥ እሱን ነው የሚመስል። ስለዚህ ይሄ አግባብ አይደለም፣ ኸይርም አይደለም፣ ኸይር አይደለም። ተው ወንዶች ተው አድቡ። እኔ እኮ ምንድን ነው የምታገኙት ነው የምለው። እዚህም እዚያም ብላችሁ ምንድን ነው የምታገኙት? ጥያቄ ልጠይቃችሁ። እውነቴን ነው የምላችሁና ያለው ነገር ይሄ ነው። እኔ በበኩሌ ማለት ነው ተሰምቶኛል። በጣም ነው የተሰማኝ። አብርሽ የሚሰራው ስራ ጥሩ አይደለም። እኔ ከሴት ጎን ነኝ። ወደዳችሁም ጠላችሁም ነገ እኔ ሴት እስከሆንኩ ድረስ ከሴት ጎን ነኝ። ነገ እኔ ምን እንደሚሆንብኝ ስለማላቅ ሴት ነው የምደግፈው። ማንን ነው የምደግፈው? ሩታ ነው የምደግፍ። ምክንያቱም ሄርሜላ ልጅ የላትም። ከሰው ትዳር ውስጥ መታ ነው የገባችሁ እና ያለው ነገር ይሄ ነው። ስለዚህ አግባብ አይደለም። ምን ትላላችሁ እናንተ? እናንተማ በየቦታው ትክክል ነው የምትሉ እና ትክክል። አቤት እናንተ ሄርሜላ ጋር የምትሄዱ አዎ ሄርሜላ እንደዚህ ሆና እዛ የምትሄዱ አዎ ትክክል ነው የምትሉት በየቦታው ማለት ነው። ይሄ ደግሞ አግባብ አይደለም ቤተሰብ። እና አብረሽ አሁንም ቢሆን ሊመከር ይገባዋል። አባቱ ጣልቃ ሊገቡ ይገባቸዋል። ምክንያቱም የሚሰራው ስራ ጋይስ ጥሩ አይደለም። እየሰራው ያለው ስራ ኸይር አይደለም። እየሰራው ያለው ስራ ይደብራል። እና እስከ መቼ ድረስ ነው በዚህ ልክ እስከ መቼ ድረስ ነው? ጉድ እኮ ነው። እኔ አንዳንዴ ወንዶች እንደው ግርም ትሉኛላችሁ። በጣም የምትገርሙኝ በጣም ነው። በቃ ትገርሙኛላችሁ፣ ታሳዝኑኛላችሁ። ለምን ነገር ስራችሁ ጋይስ ማተብ የተበጠበው ሰው ቢኖር አንዳንድ ሰዎች ለምን ማተብ አታረጊም አትሉም? አንገት ሀብል ነበረኝ ለምን እንደሆነ አላውቅም። በጧት ተበጠሰብኝ እና እኔ ደግሞ ቅር ይለኛል። አንገት ሀብል ሲበጥስ አልወድም ባይዘው ወይ ማለት ነው። ግን ተበጠሰ አትገርሙ፣ ተበጠሰብኝ ማለት ነው። ለዛ ነው አሁን አደርገዋለሁ። ብጥስ አላለም እና እንዴት ናችሁ? ይሄን ያልከው ይበቃችሁም እና አብርሻው እንግዲህ እንትን አብርሽ ባይዘዌ ስርዓት ሊኖርህ ይገባል።
ወደ ልጅነቱ ተመለሽ። እሷ ትሻላለች፣ ልጅነትን አትሻላለች። ልጅክን አሳድግ። ነገ ጧት አባቴ ምንድን ነው ብሎ የሚጠይቅህን ስራ አታደርግ፣ ለልጅህ ራሱ ማለት ነው። በአብርሽ ስራ ጣልቃ ቤተሰብ መግባት አለበት። በእርግጥ ቤተሰብን ማንንም አይሰማም። ለምን የተንቤ ተናግራለች። እኔም ቤተሰቡ አይሰማም። ስለዚህ እኔን እየመጣችሁ አትናገሩ። እኔ የስራ ሰው ነኝ፣ ስራዬን ልስራበት። እኔ በውስጤ ብዙ ስራ አቅፍ ያዝኩት ነኝ ምናምን ብል ስትል እንግዲህ ወይዘሮ የተንቤ እንግዲህ እንትን ብላለች ማለት ነው። ምክሯን ተንተናርካለች እና ያለው ነገር ይሄ ነው። በተረፈ ግን ውዶችዬ፣ ማሮችዬ፣ ፍቅሮችዬ ያለው ነገር ይሄ ነው። ሌላ የምትሉት ካላችሁ እንቀበላለን። በተረፈ ግን ሰላማችሁ ብዝት ይበልልኝ። ሙቀት እንዴት ነው እናንተ? ሙቀት እኔ በይዘው ስልክ ስለማበዛ ጋይስ አይኔ በጣም እንትን ብሏል። አይኔ ስልክ በጣም አመዛለሁ፣ በጣም ከምነግራችሁ በላይ ማለት ነው። ስልክ እንዴት እንደማበዛ ስልክ እኔ በነገራችን ላይ በጣም 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 ማበዛ እንትላላችሁ ፊት የራሱ እንዴት እንደተበላሸ ማለት። ለማንኛውም ደህና ሆኖ ልተኛ፣ ሙቀት አለ ትንሽ ልተኛ፣ ስራ በዝቶብኛል።